አሳዛኝ ክስተት ተከሰተ። ለአደይ የተዘጋጀው መርዝ ለፍቅርና ለዴብ ሆነ። ፍቅርና ዴብ አሁን ሆስፒታል ገብተው በሞትና በሽረት መካከል ይገኛሉ። ካሁን ሞቱ እየተባሉ ሊሊና አደይ አጠገባቸው ቁጭ ብለው ሰቅሰቅ ብለው እያለቀሱ ነው። ነገር ግን አደይ አንድ ቀን እንኳን ወድሃለሁ አፈቅርሃለሁ ብለው የማታውቀውን ዴብ አሁን በሷ ቦታ እሱ ተመርዞ ሆስፒታል ገብቶና ዝም ብሎ አይኖቹ ግድን ብለው እያየችው በጣም አዝናና ተከፍታ ወይኔ ምን ጉድ ነው ፈጣሪው ያደራህን አሳይተህ እንዳትነሳኝ እያለች ጸሎቷን ወደ ፈጣሪው አድርጋለች። ሊሊም አይዞሽ አደይ ፈጣሪ ያለው ነው የሚሆነው፣ ደግሞ ዴብ ይነቃል፣ አይዞሽ ምንም አይሆንም ይሻለዋል አብሽሬ እያለች እያጽናናቻት ነው። እንግዲህ መልካም ጓደኛ ይስጣችሁ። በዚህ ሰዓት አሁን አደይ በተጨነቀችበት ሰዓት ሊሊ ካጠገቧ ባትሆን ኑሮ ምን ይውጣት ነበር? አደይ ፍቅር እንኳን ይበላት፣ ምክንያቱም እሷ የቆፈረችው ጉድጓድ ለአደይ ነበረ። ነገር ግን ቀድማ የገባችው እሷው ፍቅር ናት። ፍቅር በቆፈረችው ጉድጓድ ራሷ ገብታለች። ስለዚህ ማንም አያዝንላትም። ነገር ግን እናቷ ታሳዝናለች። እናቷ የፍቅርን ሴራ የምታውቀው ነገር የለም እና አሁን የፍቅር እናት ይህንን መርዝ የመረዘቻት አደይ ናት እና ደግሞ ካሹ ጋር ተነጋግረው ነው ብላለች። እንደዛ ልታስብበት የቻለችበት ምክንያት ደግሞ አደይ ተከትላቸው ሆስፒታል ስላልሄደች ነበረ። ይቺ ደግሞ አስመሳይ ቤዛ አብራቸው ሆስፒታል ነበር የሄደችው። እናም ቆይን የምለው ለምንድን ነው አደይ ያልመጣችው እያሉ ይሄ እጅ ያለበት የአደይ ነው የአደይ እጅ ያለበት እያለች ስታወራ ቲና እንደዛ ስትል ቤዛም አዎ ልክ ነሽ፣ ከአደይ ውጭ ማን ይሆናል? እኔም እኮ ምግብ አልሰራሁም፣ ስለዚህ የሰራችው አደይ ናት እና እሷ ነች እንደዚህ ያደረገችው ስትል የፍቅር እናትን በጣም በመበሳጨት ውጭልኝ፣ ለማንኛውም አንቺም ሆነ አደይ ህግ ትቀርባላችሁ በማለት የፍቅር እናት ቤዛ ከሆስፒታል እንድትወጣ አድርጋታለች። በመጨረሻም እንግዲህ የፍቅር እናት ወደ ቤት ተመልሳ አሹን ከቤት እንዲወጣና ስራህን ለቀህ እንድትወጣ ያች ሴት አለች አደይ እና አደይም አንተም እንዲሁም ቤዛም ከዚህ ቤት ለቃችሁ እንድትወጡልን ብላ አሹ በጣም ስቅስቅ ብሎ ነው ያለቀሰው። እኔ እንዴት እንደዚህ አደርጋለሁ እና ደግሞ አደይንም በጣም ነው ማምናት፣ እህቴ እኮ ናት፣ እሷም እንደዚህ አይነት ነገር አታደርግም፣ እንዴት እንደዚህ ትያለሽ ብሎ በጣም ነው ያለቀሰው። እንደዛ ልታስብበት የቻለችበት ምክንያት ደግሞ ሩታ ናት እንደዚህ ያለችው። ምክንያቱም አደይ ናት ይሄን ነገር ያደረገችው ስትለው አሹ በጣም ይናደድና አደይ እህቴ እንደዚህ ነገር አታደርግም፣ በጣም ጥሩ ልጅ ናት፣ እኔ ጠንቅቄ ነው ማቃት ስትለው ሲላት እንግዲህ ሩታ ደግሞ እንደዛ ብለህ ከተከራከርክላትማ አንተም ነገሮች ውስጥ አለበት ማለት ነው። ስለዚህ ሁለታችሁም ተመካከራችሁን ይሄን ነገር ያደረጋችሁ ብላ ድርቅ አለች ሩታ። ሩታ እንዴት ምን ሆና ነው ማለት የቤዛን ባህሪ የቤዛን ጸባይ እንዲሁም ደግሞ ከፍቅር ጋር ራሱ ሲያወሩ ሰምታቸዋለች። እና ሩታ እንዴት ትኩረቷን አደይ ላይ ያደረገች? መጠራጠር የነበረባት አደይን ሳይሆን ቤዛን ነበረ። ቤዛ ነገርጉ ያው ፍቅር አደይ በራሴ እጅ በኔ እጅ ነው የምትሞተው እያለች ስትፎክር ነበረ። ነገር ግን በዛው በቤዛ እጅ ገብታለች። እንግዲህ አደይና ፍቅርና ዴብ ይሞታሉ አይሞትም የሚለው እንግዲህ የሁላችንም ጥያቄ ነው። በነገራችን ላይ አይሞቱም ብዬ አስባለሁኝ። ለምን ብትሉ እነሱ ከሞቱ ያው ድራማው ስለማያምር አይሞቱም። ነገር ግን አደይ በጣም ፈርታለች። ዴብን የምታጣው መስሏት በጣም ተጨንቃለች። ምክንያቱም ደግሞ ገና አዲስ ፍቅረኛ ፍቅሩን ከተቀበለችውም አሁን ነው አልቆዩም። ስለዚህ እሱ ደግሞ በጣም የሚወዳት የሚሳሳላት ነው። እንደሱ አይነት አፍቃሪ አታገኝም። ይሁንና አሁን እንግዲህ ቤዛ በራሷው እጅ ወጥመድ ውስጥ ገብታለች። ምክንያቱም አሁን ፍቅርም ስትነቃ እንዲሁም ደግሞ ዴብም ከተኛበት ሲነቁ ያው ጥርጣሬያቸው ሁለቶችም ቤዛ ላይ ነው የሚሆነው ማለት ነው። አሁን ግን ያው አደይ ቤዛ እንዳደረገችው ነቅታለች። ምክንያቱም ተመሳሳይ ሰሃን ነበረ የተገኘው ዴብ ክፍልም ሆነ ፍቅር ክፍል ተመሳሳይ ሰሃን ነበር የተገኘው። ያንን አስታውሳለች አደይ። ስለዚህ ይሄን ነገር ልታደርግ የምትችለው
ቤዛና ቤዛ ብቻ ናት እያለችም ነበረ። ከሊሊም ጋራም እያወሩ ነበረ። ይሄ ነገር እንዴት ነው ነገሩ? ቆይ የዚህን ሰው ክፉ ቢሆን እንዴት የዝክን ያክል ሰው ይከፋል እያለችም ነበረ አዴ። ነገር ግን ጥፋቱ ይሄ ሁሉ እንዲመጣባቸው የሆነው በራሳቸው ጥፋት ነው። እንግዲህ በእንቁላሉ ጊዜ በቀጣሽኝ የሚባል አባባል አለ ማለት ነው። ምክንያቱም ቤዛ ያን ጊዜ ብር አዋጥተው ሲሰጧት ኤላና ዴብ ያን ጊዜ ተቤት አስወጥተዋት ነበር። ነገር ግን ተመልሳ መጣች። ተመልሳ ስትመጣ መቀበል አልነበረባቸውም። ስለዚህ ጥፋቱ ያው የእሳቸው ነው፣ የሁሉም ነው ማለት ነው። ምክንያቱም የአዴይም የዴብም የፍቅርም የሁሉም ነው ጥፋቱ። ለምን ብትሉ በእንቁላሉ ጊዜ በቀጣሽኝ የሚባል አባባል እዚህ ላይ ነው ማለት ነው። ሁሉን ነገር እያወቁ ቤዛ ክፉ እንደሆነች እያወቁ ነገር ግን እሷ እዛ ቤት ተቀላቅላ እንድትቀመጥ አድርገዋታል። የፍቅር እናት ደግሞ ምንም የምታውቀው ነገር የለም። አሁን በጣም ተናዳባቸዋለች። አሹ ላይና አዴ ላይ በጣም ተናዳባቸዋለች። እኔ እኮ አዴንም ልጄ ናት ብዬ አሹንም ልጄ ነው ብዬ ነበር የተቀበልኳቸው። እንዴት የበለበትን እጅ ነክሳሉ? እንዴት አንድ ልጄን ያደራ ልጄን እንደዚህ ጉድ ይሰሩኛል? እያለች በጣም ተናዳለች፣ ተበሳይታለች። ነገር ግን አዴም ሆነ አሹ ምንም የሚያውቀው ነገር የለም። አሹ በጣም አሳዘነኝ፣ ሲያለቅስ በጣም ነው ያሳዘነኝ። እና ደግሞ በቃ የአዴን ትውስታ ራሱ ቤዛ ምግብ አምጥታ ስትሰጠው ይትራፊ። ከዛ በኋላ ደግሞ አዴ ደግሞ ምንድነው መሬት ላይ ተቀመጥከው? ለምንስ ነው ትራፊ የምትበላው? ብላ አንጣው ብላ ሌላ ትኩስ እንጀራ አምጥታ ስትሰጠው እና ደግሞ ከመሬት ላይ ተነስና ዝቁጭ በል ምናምን ስትለው ያለውን ነገር ያሳለፈውን ነገር እያስታወሰ ስቅስቅ ብሎ ነበር ያለቀሰው። እና ያው እንግዲህ አሹን ስታባረረው የፍቅር እናት፣ ነገር ግን እቺ ሩታ ጥሩ ሰው መስላት ተከትላ ነበር ሄደችው። ለምን ትሄዳለህ ምናምን። ነገር ግን ያው ነገሩን ያባባሰችው ሩታ ነች ማለት ነው። ምክንያቱም ለፍቅር እናት ደውላ እነዚህ ሁለቶች አዴና አሹ ናቸው ያን ነገር ያደረጉት ብላ ባትነግራት ኖሮ አሹንም አታባረረውም ነበረ። የፍቅር እናት እንግዲህ ትኩረቷ አዴና አሹ ላይ የሆነበት ምክንያት እንግዲህ ያው አዴም ሆስፒታል ባለመሄዷ ነው። ፈጥና ልክ እንደዛው እንደ ቤዛ ብትሄድ ኑሮ አትጠራጠርም ነበር የፍቅር እናት። ግን ደግሞ አዴ ወደ ሆስፒታል መሄዷን ትታ ወዴት ነው የሄደችው? ወደ ሊሊ ቤት ነበር የሄደችው። ተከትላ እነሱን አዴንና ፍቅር ማነው ዴብንና ፍቅርን ተከትላ ወደ ሆስፒታል መሄድ ነበረባት። እዚህ ላይ አጥፍታለች። ምክንያቱም አንደኛ ፍቅረኛዋ ነው፣ ሁለተኛ ደግሞ የፍቅር እናት ልክ እንደ ልጇ ነው የምታየው። ስለዚህ በዛ ሰዓት ወደ ሊሊ ቤት ከመሄድ ይልቅ ወደ ሆስፒታል የፍቅር እናት ተከትላ መሄድ ነበረባት። ስለዚህ አዴም ጥፋት አለባት ማለት ነው። ቤዛ እንግዲህ አሁን መጨረሻዋ ደርሷል ማለት ነው። ምክንያቱም ወይ ትያዛለች በፖሊስ ወይም ደግሞ ከዛ ቤት ትባረራለች። አሁን እንግዲህ እውነቱ ይወጣል። ለምን አዴንም እንዳስያዘቻት እንደገና ደግሞ የሮማንን ልጅንም እንዳስወረደች እንደገና ደግሞ የባርኮት ፍቅረኛ እንደሆነች ሁሉ ነገር ይወጣል። አሁንማ እንደዚህ መረዛቸው እንደዚህ ሆስፒታል እስኪገቡ ድረስ አድርጋቸው ቤዛን በትዕግስት ይቀበሏታል ብዬ አላስብም። አሁን የመጨረሻዋ ነው የሚሆነው። ያው እንግዲህ የቤዛ አስተሳሰብ በጣም የሚገርም ነገር ነው። ምክንያቱም እናቴቱን ባለፈው ዕለት መረዛት ስትል እንዲያትበላ አደረገቻት። እንደዛ ያደረገችባት ዋነኛ ምክንያት ደግሞ እሷ ሙታ ደግሞ ማን ያስቀምጠኛል እዚህ ቤት ብላ አስባ ነበረ። ቢሆንም ግን አሁንስ ቢሆን ፍቅር ሙታ የፍቅር እናት ቤት ውስጥ የምታስቀምጣት መስሏት ነው። እዚህ ላይ በጣም ተሳስታለች ማለት ነው። እና እንግዲህ ቤዛም እስኪ የእናቴ ቤት እያልሽ የምትመኪበትን ቤት አሳይሻለሁ ለቀሽ ታያለሽ ብላ ነበር እንግዲህ ለፍቅር ምግብ የሰጠቻት። እና እዚህ ላይ አሁን ለምሳሌ የአዴ ጥፋትም አለበት። አዴ ማመን አልነበረባትም ቤዛን። እንደገና ደግሞ ምግብ ይዘሽ ነው የክፍሌ ከመቼ ወዲህ ነው እሷ ምግብን የክፍል ይዛልኝ የምትመጣው ብላ ማሰብ ነበረባት። አዴ በጣም ብቻ ነፈዝ ነገር ናት። አዴ እውነት ለመናገር ነቂ አይደለችም ማለት ነው። መጠራጠር የሚባል ነገር አልፈጠረባትም። ነገሩ ዴብም እንደዛው ነው። ምንም ሊጠረጥሯት እኮ አልቻሉም። እንደዛ ጥሩ ሰው ስትሆን ከመቼ ወዲህ ነው እሷ ጥሩ ሰው ልትሆን የቻለችው ብለው መጠራጠር ሲገባቸው እነሱ ግን እንኳን ሊጠራጠሩ ጭራሽ እየሳቁ እንደ ሰሞኑን ምንድን ነው ነገሩ እያሉ ጭራሽ እየተገረሙባት ነበረ።
እናም እንግዲህ ዴብና ፍቅር ይነቃሉ። እስካሁን ድረስ ይነቃሉ ብዬ ማሳ አይሞቱም ማለት ነው። እንዳትጨነቁ አይሞቱም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው።